እግዚአብሔር ስም ብሩክ ይሁን። እንግዲህ ዛሬ የምናገርበት ርዕስ በእርሱ እናስብ በእርሱ እንኖርማለን የሚለውን በእርሱ እናስብ በሚለው ስናነብ የምናነበው ክፍል ሮሜ ምዕራፍ 8 ላይ ያለውን ክፍል እንዲህ ይላል። እንግዲህ ከ1 እስከ 8 እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውም እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር አይገዛም፣ መገዛት ተስኖታል። በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም ይላል። እንግዲህ በዚህ ክፍል ላይ የምናየው ሁለት መሰረታዊ ነገሮች ተቀምጠዋል። ምንድን ነው እያለን ያለው? በክርስቶስ ኢየሱስ ላሉት ይለናል። ኩነኔ የለባቸውም ይለናል። ኃጢአት የለባቸውም። ከሕግ ነፃ ወጥተዋል። ሥጋ ደካማው ሕግ የሥጋ ፈቃድ የሥጋ ነገር ማሰብ ጥልና ሞት የማይገዛ ማንነት ከዚህ ምን ሆኗል ይላል? ነፃ ወጥተዋልናል። ስለዚህ በሥጋ ሳለ የሚለው ቃል ምን ነው የሚያመለክተው? ሳለ ብሎ ኃላፊን ነው። ስለዚህ በክርስቶስ ኢየሱስ የሕይወት መንፈስ አርነት መውጣታችንን፣ መፈታታችንን፣ መለቀቃችንን ይነግረናል። የምንኖረው በክርስቶስ ነው። የምንኖረው በሕይወት መንፈስ ሕግ ነው። የምንኖረው በመንፈስ ቅዱስ ኃይል ነው። የምንኖረው በመንፈስ ፈቃድ ነው። የምንኖረው ሕይወት ሰላምን በስቶልናል። በክርስቶስ ኢየሱስ መሆን መገኘት፣ በክርስቶስ ኢየሱስ መመላለስ፣ ከዚህ ውጪ መሆን አንችልም። ስለዚህ በሕይወት ብቻ አይደለም፣ በሕይወት ብቻ በሞት ጭምር የተካሄደ የስብዕና ሽግግር አንድ ዘመን አልፏል። የሕግ ዘመን፣ የጨለማ ዘመን፣ ውጫዊ ሰው በአምስቱ የስሜት ሕዋሳቶች በመንካት በማሽተት
በመስማት በማየት ውጭኛው ሰው አልፏል። ይሄኛው ዘመናውን እኛ ጋር አይሰራም። በመስቀል ላይ የተገደለው፣ በመስቀል ላይ የሞተው፣ በመስቀል ላይ ተፈጸመ የተባለው ይሄ ስብዕና ወደዚህ ስብዕና ወደ ክርስቶስ ወደ አዲሱ ፍጥረት ተሻግረናል፣ መተናል። ስለዚህ በክርስቶስ አንዱ ክርስቶስ ለሁሉ ሞተ፣ ሌላኛው ተነሳ። ክርስቶስ በእኛ ውስጥ መኖር ሲጀምር ለኃጢአት እንሞታለን። በጽድቅ ምክንያት ሕያዋኖች እንሆናለን። ክርስቶስ በእኛ መኖር ከጀመረ ቀን ጀምሮ ቆርበናል። መቁረብ ማለት